እንደማይችል ነግሮ በግድም ቢሆን ወደ ቤት ይዟት ሊሄድ እየሞከረ ነበረ ማለት ነው። ያው ሙከራውን ተሳክቶለት እንግዲህ ወደ ቤት ይዟት ሄዷል ማለት ነው። እሷ ግን በፍጹም ወደዛ ቤት መመለስ አልፈለገችም ነበረ። ያለውንም ነገር ልታስረዳው ብትሞክርም እሱ ግን በፍጹም አልፈቀደም ማለት ነው። ምክንያቱም ሉሊትና ሮዛ ያላቸውን ግንኙነት ስለምናቅ ማለት ነው። ሉሊትም የሮዛን ማንነት ጠንቅቃ ስለምታቅ እንደውም አልገባውም እንጂ እሱ በፍጹም እንደማትመጥነውና ለሱ እንደማትገባ ሁሉ እያወራች ነበረ ሉሊት ማለት ነው። እሱ ግን ያው ሚስቱ ስለሆነች ተንኮሏና ሸሯን በሙሉ ጠንቅቆ ስለማያቅ በእርግጥ ክፉ እንደሆነችና መልካም ሰው እንዳልሆነች ቢያቅም ግን አሁን ላይ ግን ምንም ማድረግ ስለማይችል ማለት ነው ሉሊትን ወደ ቤት አስገድዶ ይዟት ሄዷል። ሉሊትም እንግዲህ የዴቭን ቃል ማፍረስና የእሱን እምቢ ማለት ስለማትችል እሱ እንዳላት አድርጋለች ማለት ነው። ወደ ቤትም ተመልሳለች። ሮዛም እንግዲህ ሉሊትን ቤት ውስጥ ስታያት በጣም ተገርማለች ማለት ነው። ያው እንግዲህ ምን ልታደርግ መጣሽ ብላ ያው ተቆጥታታለችም። ያው ክፉ ጥላቻዋንም እያሳየቻት ነበረ ማለት ነው። ምንም ብትይ ምንም እኔ ግን እዚህ ቤት በፍጹም መኖር አልፈልግም። ያንቺን ተንኮልና ያንቺን ፊት ከማይ ትልቅ ሌላ መከራና ስቃይ ብቀበል ይሻለኛል ብትላትም ግን በፍጹም አላመነቻትም ማለት ነው። ሉሊት እዛ ቤት በፍጹም መኖር እንደማትፈልግ እናውቃለን። ምክንያቱም ለህይወቷ በጣም ያሰጋታል። ሮዛ ባገኘችው አጋጣሚ እሷን መጉዳት አላማዋንና እቅዷን በሙሉ ማበለሻሸት ነው የምትፈልገው ማለት ነው። ያው በጣም ትቀናባታለች በአስተሳሰቧ ከዴቭ ጋር ባላት ቅሩኝትና ግንኙነት ራሱ በጣም ትቀናለች ማለት ነው። ሀሳቧ በሙሉ የሰይጣን ነው እንደሆነ ሁላችንም እናውቃለን። ግን አሁን ላይ ሉሊት እዚህ መኖር እንደማትፈልግና የሷ ፊት ከምንም በላይ ለሷ ማየት ትልቅ ችግር እንደሆነ ስትነግራት በጥፊ መታታለች ማለት ነው። ያው እንግዲህ አሁን ሉሊት እንግዲህ ያው እዚህ ቤት መምጣት ባትፈልግም መታለች። እንግዲህ መከራና ስቃዩንም ለመቀበል ዝግጁ ሆናለች። ዴቭ የሚላትን ነገር እምቢ ማለት ስለማትችል እንግዲህ ቤት ውስጥ ተከስታለች ማለት ነው። በዚህ ደግሞ ሮዛ በጣም ጨንቋታል ማለት ነው። ግራ ተጋብታለች። ይሄ ነገር ስለተፈጠረ በጣም ጨንቋታል ማለት ነው። ሌላው እንግዲህ የሮዛና የባንቴሮ ነገር ነው ማለት ነው። ያው ሮዛ ባንቴሮን በአሁን ሰዓት በእጇ ማስገባትና በቁጥጥሯ ስር እንዲሆን ትፈልጋለች። እሱ ግን የሷን ማንነትና ሀሳቧ ምን እንደሆነ ስለሚያውቅ በፍጹም እድሉን ሊሰጣት አልቻለም ማለት ነው። ምክንያቱም ባንቴሮ ብዙ ሚስጥር እንደሚያውቅ ስለምታውቅ ያንን ሚስጥር ደግሞ በፍቅር ካልያዘችውና ከሱ ጋር ተባብራ አንድ ላይ ካልሆነች በስተቀር ትልቅ ችግር እንደሚደርስባትና ህይወቷ ላይ ወይም ትዳሯ ላይ አደጋ እንደሚሆን እንደሚፈጠር ስለምታውቅ ባንቴሮን እንግዲህ በፍቅር ለመያዝ እየሞከረች ነበረ ማለት ነው። አሁንም ቢሆን እኮ እወድሃለሁ ወይም ደግሞ እኔ እናንተ ብዙ የፍቅር ታሪክ አለን፣ ስለዚህ ካንተ ጋር ሰላም ማውረድ እፈልጋለሁ ብትለውም እሱ ግን በፍጹም ሊስማማላት አልቻለም ማለት ነው። እንግዲህ በጣም ስጋትም ስለሆነባትና ስለሚያስጨንቃትም የሆነ ነገር ያደርጋል ብላም ስለምታስብ ከኋላው ሰው እንዲከታተለው አድርጋ ነበረ። እሱ ግን ይሄንን ነገር እሷ እንዳደረገችው አውቋል። ከኋላም ሰው እየተከተለው እንደነበረ ገብቶት ነበር ማለት ነው። ስለዚህ ይሄን ነገር ካላቆምሽ አንቺንም ከኋላ ደግሞ እንዲከተለኝ ያደረግሽውንም ሰው አጠፋችኋለሁ ብሎ አስደንቅጧታል ማለት ነው። እሷም እንግዲህ በተፈጠረው ነገር በጣም ደንግጣለች ማለት ነው። ተከተለው ያለችው ሰውም ትልቅ ስህተት እንደሰራ እየነገረችው ነበረ። እሱ እንደማይፋታህና በቀላሉም ሊለቅህ አይችልም። ስለዚህ ትልቅ ስህተት ሰርተሃል፣ ነገሮችን በጥንቃቄ ማድረግ ነበረብህ ብላ እንግዲህ በጣም ቦቅቧቃም እንደሆነና ፈሪም እንደሆነ ነግራው ነበር እየነገረችው ነበረ ማለት ነው። ዴቭም እንግዲህ ያው ሉሊትን ካገኛት በኋላ ያው ለቤተሰቦቿ ማሳየትና ቤተሰቦቿም ስለናፈቋት ደህንነቷንና ያለውንም ነገር ከቤተሰቦቿ ጋር ለመገናኘት ወደ ቤተሰቦቿ ይዘዋት በሚሄድበት ሰዓት እንግዲህ ሮዛ ትልቅ አደጋ እንዲደርስባቸው ሙከራ እያደረገች ነበረ ማለት ነው። ለሌላ ሰው ደውላ እንግዲህ የፈለገውን ነገር
እንዲያደርግና ያው ህይወታቸውንም ቢያጠፋው ግድ እንደማይሰጣት እየነገረችው ነበረ። ትልቅ ነገር እያመቻቸውልህ ነው፣ ትልቅ እድልም እየሰጠው ነው፣ ይህንን እድል ተጠቀምበት ብላ እንግዲህ ነግራ እየነገረች ነበረ በስልክ ማለት ነው። ያው ዴቭና ሉሊትን የሆነ ሰው ችግር እንዲፈጥርባቸው ወይም ደግሞ አደጋ እንዲያደርስባቸው እየሞከረች ነበር ማለት ነው። ያው እቅዷ የተሳካላት ባይመስልም ግን እሷ ጥሩ ዜናና መልካም ዜና ለመስማትም ስትደውል እንግዲህ ለነ ዴቭና ወይም ደግሞ እነ ዴቭ ላይ አደጋ ሊያደርስ የነበረው ሰው ፖሊስ እንደመጣበት ነግሯታ ነበረ ማለት ነው። ስለዚህ በጣም ተጨንቃና ግራ የገባት ነበረ ማለት ነው። ስለዚህ ሮዛ አሁንም ድረስ ያው እንግዲህ ዴቭን ለማጥፋት ወይም ደግሞ ሉሊትንና ዴቭን ለማጥፋት ሙከራ አድርጋ ነበር። በፍጹም ግን አልተሳካላትም ማለት ነው። ሂዋንም እንግዲህ ያው የዴቭ ነገር በጣም ስለሚያስጨንቃትና ፍቅሯ ሙሉ በሙሉ ስላልወጣላት እሱ ወደ እሷ ቢመለስ ምኞቷም እንደሆነ እናውቃለን ማለት ነው። ግን አሁን ላይ ሮዛ ዴቭ ላይ ያደረገችው ያለችውን ነገር በሙሉ ብታቆምና የውም ደግሞ ዴቭን እያታለለችው እንደሆነም ለሮዛ ስትነግራት ይሄ ነገር እኮ አንቺን ምንም ሊያሳስብሽ አይገባም፣ እኔ ሚስቱ ነኝ ብትላትም እሷ ግን ብትነግሪውና ይሄንን ከዚህ ጭንቀትና ከዚህ ነገሮች ብትወጪ ይሻልሻል፣ ሰላምሽንና ደስታሽን እያጣሽ ያለሽው አንቺው ራስሽ በውስጥሽ በምታመጫቸው ነገሮች ስለሆነ ዴቭን ከማታለልና ከጀርባው ሌላ ነገሮች ከማድረግ ይልቅ እውነቱን ነግረሽው ሰላምሽን ብታወርጂ ይሻልሻል ብትላትም እንግዲህ ይሄ ነገር ምንም እንደማይመለከታትና ምንም እንደማያገባትም ነገራ እንግዲህ ከክፍሏ አስወጥታታለች ማለት ነው። ዴቭ ያላትን ነገር በጣም እናውቃለን። እዛ ቤት ውስጥም ያለችው እሱን ብላ ነው ወይም ደግሞ አንድ ቀን ደግሞ ዴቭ ወደኔ ይመጣል ብላ በተስፋም እየጠበቀች ነው ያለችው። ምክንያቱም በጣም እንደምትወደውና ከዚህ በፊት ደግሞ ፍቅረኛዋ እንደሆነ እናውቃለን። ግን እሷ ካለችበት ስትመጣ ያገኘችው ነገር በጣም መቀበል ባትችልም ግን አሁንም ድረስ ለዴቭ ፍቅር ስላላት ሚስት እያለው እንኳን እዛው ቤት ውስጥ አብራ ለመኖር ፈቅዳለች ማለት ነው። ይሄ ነገር ምን ያህል እንደሚጎዳ አናቅም። አሁን ላይ ግን ሂዋን ያው ለዴቭ በጣም ትጨነቅለታለች። ስለዚህ ሮዛን ከጀርባሽ ያለውን ነገር ለዴቭ ብትናገሪና ሰላም ብታወርጂ ይሻልሻል ብላ ብትመክራትም እሷ ግን ምንም የሚያገባሽ ነገር የለም፣ ሚስቱ እኔ ነኝ፣ ቦታሽን እያወቅሽ አልመሰለኝም ብላ እንግዲህ ልታሸማቅቃት እየሞከረች ነበር ማለት ነው። ባንቴሮም እንግዲህ ያው ሂዋን ያለውን ነገር እናውቃለን። ምክንያቱም ለዚህ ደረጃ ያደረሰችው እሷ ነች ማለት ነው። መልካም አስተሳሰብም አለው። ያው በጣም ደስ ትለዋለች። ውበቷንም ሁሏንም ነገር ሁሌም እንዳደነቀና ሲያያትም ደስ እንዳለው ነው ያለው ማለት ነው። አሁን ላይ ግን ላደረገችለት ነገርና ወይም ደግሞ መገናኘት ስለፈለገ ምሳሌ ጋብዛት አስቦ ነበረ ግን ማለት ነው። የምሳው ግብዣ እንግዲህ በድንገት ቢከሽፍባቸውም ማለት ነው ያው እሱ በውስጧ ምን አይነት ሰውም እንዳለ ወይም ደግሞ የምትወደው ሰው እንዳለና እንደሌለም በተዘዋዋሪ እየጠየቃት ነበረ ማለት ነው። ግን እራት ብጋብዝሽ ደስ ይለኝ ነበረ፣ ግን ውስጥሽ ያለው ሰው ሊቆጣና ሊከፋው ይችላል ብሏታል። እሷም እራቱን ሳይሆን ምሳውን ነው የምፈልገው ብላው ነበር ማለት ነው። ግን በመሀል ያው ዴቭና ሉሊት ወደ ቤተሰቦቻቸው እየሄዱ እንደሆነ ስትነግረው ግን በጣም ትልቅ አደጋ ላይ እንደሆኑና ከባድ ችግር ሊደርስባቸው እንደሚችል ነግሯት እሱም በጣም ደንግጦ እንግዲህ የምሳ ግብዣውን ውድቅ አድርጎ ትቷት ሄዷል ማለት ነው። እሷም በነገሩ ግራ ቢገባትም ግን ለጊዜው እደውልልሻለሁ ወይም ደግሞ ምሳውን ሌላ ጊዜ እናደርገዋለን ብሎ ባንቴሮ እዛው የቆመችበት ትቷት በሄደበት ሰዓት እንግዲህ ሂዋን በጣም ግራ ገብቷት ነበር ያለችው ማለት ነው። ምክንያቱም ያው ባንቴሮ እነ ዴቭ እና ሉሊት ወደ ሉሊት ቤተሰቦች ጋር ሲሄዱ ትልቅ አደጋ እንደሚደርስባቸውና ከጀርባው ደግሞ ሮዛ ይሄንን ነገር ልታደርገው እንደምትችል ስለሚያውቅ ብዙ ሚስጥሮችን ስለሚያውቅ ይሄንን ነገር ለማስቆም እየሞከረ እንግዲህ ነበረ ማለት ነው። ሉሊትና ዴቭም እንግዲህ ምንም ሳይደርስባቸው ከሄዱበት በሰላም ተመልሰው ባሉበት ሰዓት እንግዲህ ያው ባንቴሮ ለዴቭ ስልክ ደውሎለት ነበረ። ዴቭም በጣም
በንዴትና በብስጭት ምክንያቱም ያው ሮዛን አንቋት ስላየው በጣም ደንግጦ ስለነበረና ወይም ደግሞ ሚስቴንና ልጆቼን ሊገልብኝ ነበር ብሎም ስላሰበ በጣም ቂምም ስለያዘበት እንግዲህ እየፎከረና በቁጣ ነበረ ወደ ባንቴሮ የሄደው ማለት ነው። ባንቴሮም እንግዲህ ትዕግስቱ ስላለቀና ሁሉም ነገር መታወቅ አለበት ብሎ ስላሰበ ዴቭን ቀጥሮት እንግዲህ ያው ፊት ለፊት ተፋጠው ነበረ ማለት ነው። ያው ዴቭ ግን በንዴት ነበረ ወደሱ ጋር የሄደው ማለት ነው። ባንቴሮም ያልጠበቀውን ነገር ነግሮታል ማለት ነው። ምክንያቱም ዴቭ እንግዲህ ሚስቴንና ልጄን ልትገልብኝ ነበረ ብሎ ሲለው ሚስት ነው ወይ ያልከው ብሎ መልሶለታል። ዴቭም እንግዲህ በባንቴሮ ምላሽ በጣም ደንግጦ ነበር። ሚስቴ መሆኗን ትጠራጠራለህ ወይ ሲለው እንግዲህ ሮዛ የሱ ሚስት ሳትሆን የራሱ ባንቴሮ ሚስት እንደሆነች ነግሮታል ማለት ነው። ዴቭ እንግዲህ እዚህ ጋር ምን ሊያደርግ እንደምንችል ባናቅም ባንቴሮ እንግዲህ እስከዛሬ ድረስ ደብቆት የነበረውን ሚስጥራቸውን ለዴቭ ነግሮታል ማለት ነው። ዴቭ እንግዲህ ለሮዛ ብዙ ጊዜ ማስጠንቀቂያዎች ሰጥቷታል። አሁን ደግሞ ይህንን ነገር ሲሰማ የባሰ ትልቅ ክህደት ከጀርባው እያደረጉ እንደነበረ ሊሰማው ይችላል ማለት ነው። ምክንያቱም እቤት ውስጥ ራሱ ያው ያክስቴ ልጅ ነው ብላ ስታኖረው ነበረ። አሁን ደግሞ ይባስ ብሎ ሚስቱ እንደሆነች ስለነገረው ዴቭ እንግዲህ ሮዛ ላይ ምን ማድረግ እንደሚችል ባናቅም አሁን ላይ ግን ባንቴሮ ሮዛ የሱ ሚስት እንደነበረች ሚስጥሩን አውጥቶታል ማለት ነው።